አሜሪካ ያላችሁ እንዴት ነው? አልተነቃቃችሁም እስካሁን? አዶናይ ምን አግኝቶ ነው እኛን ለማስተማር የመጣው ወደ አሜሪካ? ማነውና ነው እሱን ይህንን የሚያስተምረን? እንዳሰብኩት ግን ብዙ ሰው አልመጣልኝም። እንዳሰብነው አልሆነም። የውድቀት ሞመንቶች አይ ቲንክ ይባላሉ በአብዛኛው አስተሳሰብ። እስከስቴን የቆንጆ እስከስቴን ያበባ ደግስ ነው ደግስ ነው ደግስ ነው ደግስ ሳቅ ለጫወታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ የእናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። ኢትዮጵያና ኤርትራውያን ዛሬም አዝናኝ አስተማሪ ያልኳቸውን ጉዳዮች ወደ እናንተ ይዤላችሁ መጥቻለሁ። ላይክ እያረጋችሁ ሀሳባችሁን ኮሜንት እያረጋችሁ ዘና ፈታ እያላችሁ እንደተለመደው ቁም ነገር እንደታገኙ እጋብዛችኋለሁ። ይህ አሽሩካ የምርጦች ምርጫ ነው። ይቀጥላል። ዳንኤል ክብረት ሰሞኑን የተናገረው በጣም አሳፋሪ ነገር ዲያስፖራ ወደ ሀገሩ ራሱ ገብቶ መቀበል የለበትም አይነት ንግግር ሲናገር ነበረ። ይህንን ደግሞ በርካታ ሰዎች ስንቃወም ነበር። ሶሻል ሚዲያ ላይ ብዙ ነገር ሲባል ነበረ። ከዛ ውስጥ ደግሞ አንድ መምህር ይህንን ሀሳብ ሲቃወሙ ተመልክተናል። መታሰራቸው ነው የተሰማኝ። በሚያሳዝንና በሚያሳፍር መንገድ አቶ ዳንኤል ክብረት መምህር ሲሳይ አዳነን አሳስሮታል። እውነቱን ልንገር፣ አንተ ሀገርን እወዳታለሁ ከምትለው መውደድ በላይ እንደ ቃሪያ ፍሬ በየሀገሩ የተሰደዱት ኢትዮጵያውያን እቺን ሀገር ይወዷታል። መምህር ሲሳይ የታሰሩት እውነትም ይሄንን የዳንኤል ክብረትን ንግግር በመቃወማቸው ከሆነ እኔ በጣም የሚገርም ነው። በቃ ምን ያክል ደረጃ እንደወረዱ በእርግጥ አሁን አይደለም በተደጋጋሚ እያሳዩን ነው። ስለዚህ መምህር ሲሳይ ምንም ያጠፉት ነገር የለም። ስለ ሰው ክብር፣ ስለ ሀገር ክብር ነው የተናገሩት እና በፍጥነት በአፋጣኝ መፈታት ይገባቸዋል። ሀሳብን መግለጽ አንድን ሰው መቃወምም ሊያሳስርም አይችልምም አይገባምም። ይሄን መቃወም ያስፈልጋል። በፍጥነት መምህር ሲሳይ መፈታት አለባቸው። በአሜሪካ ላነቃቃችሁ እኔ አዶናይ መጣውላችሁ ብዬ በአሜሪካ ተገኝቼ ነበረ። እንዳሰብኩት ግን ብዙ ሰው አልመጣልኝም። ድግስ ብሉ ተብላችሁ እንዴት ነው በአሜሪካ ያላችሁ መቅራታችሁ አስገርሞኛል። እንደተፈለገው ሰው አልመጣም እየተባለ ይገኛል። ይሄም አዶናይ ቅር ብሎኛል እያለ ነው። እንዳሰብነው ሰው አልመጣልንም። What can you do about that? You know what I mean? Look at that. I mean, there's a good amount of people, but it's not a lot. Yeah, እንዳሰብነው አልሆነም። ከሁሉም በፊት ቆይ አሜሪካ ያላችሁ እንዴት ነው? አልተነቃቃችሁም እስካሁን? ከኢትዮጵያ ድህነት ፎከት አራግፋለሁ ብለ የወጣ ድህነቱ ሳያነቃቃ ነው እስካሁን የቆየኸው? እኔ ጭራሽ ከኢትዮጵያ መጥቶ አዶናይ ላነቃቃህ ይላል። ይሄ ትንሽ ገረም ያለኝ ፓርት ነው እና ግን ነቅተናል፣ እኛ ፈክተናል፣ በቃ መነቃቃትም አንፈልግም ያሉ ናቸው መሰለኝ ያልመጡት። ወይ ጉዳዩ እንዴት ነው? ለማንኛውም እስቲ ጠጋ ብለን ጉዳዩን እንደ ቤተሰብ እንወያይበት። እንግዲህ ነገር ካላነቃቃ አንተ ምን ቡና ያነቃ ምን ስታርባክስ ያነቃ አዳሜያ እሰይ ቱር በሚል ያው ህዝቡንም ላነቃቃ የራሴን ነገሮች ላቀርብ በሚል አዶናይ ዋርነር ቲያትር በዝነኛው ጥቂት ኢትዮጵያን ተገኝተው መድረኩ ላይ ተገኝተው ፕሮግራም ባቀረቡበት ቦታ ለማቅረብ ተገኝቶ ነበረ። ልከቱልኝ አዶናይ ብርሃነ 328 which is March 28 7 p.m. ዋርነር ቲያትር። ያው በዚህ ቱር ላይ ዝግጅት ላይ ክበቦ ገዳ አብሮት ነበረ። አብረው ፕሮግራሞችን አቀርበዋል። እንግዲህ ዛሬ እዚህ ዋርነር ቲያትር ቤት ተገኝተናል። ይሄ ቲያትር ቤት በጣም ፍልፍሉ እንዳይሰማ ይሄን እንግሊዘኛ የኢራንን ሚሳኤል ተውሶ ነው እንግዲህ እንትን መድረኩም እንደዚህ ሆኖ አልፏል። ማነቃቃት ተብሎ እንዴት ነው ጉዳዩ? አዎ ይሄ ሁላ ሰው ገብቶ አረ ያው ትንሽ የሚባል ሰው እኮ አይደለም ግን የገባው። በእርግጥ ያው የጠበቁት እነሱ 2000 ሰው ይገባል ምናምን ብለው የተናገሩትን መሆኑ ነው እንጂ እንዴ ይሄ እኮ አንዳንድ ዘፋኞች ከሚያዘጋጁት ኮንሰርት በላይ ነው። ግን አዶና ያው አረቀ ተወከስክ፣ በጣም አጋናው ተወከስክ። ለዛ ነው
ብዙ ሰው ነው ይገባል። አታካብደው አቦ። I mean 125 ልጆች 125 ልጆች አደንደርቴ ይሄ ደግሞ ምን እያለን ነው? ማን ፈቶ እንደለቀቀብን አይታወቅም። እስቲ እንስማ። በጊዜ እንድትደርስ የታልሰረገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸውን ነግረውኝ አስበው እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት ያው ከፋሲካ በኋላ ለማግባት የተዘጋጃችሁ ለእናንተ ነው። ሞቅ ሞቅ አድርጎት እንግዲህ እስክስቴን የቆንጆ እስክስቴን ያበባ ደግስ ነው ደግስ ነው ደግስ ነው ደግስ ነው። አዶናይ ያው መልካም ስራዎችን በመስራት ላይ ይገኛል። ወደ አሜሪካ የተጓዘበት ዋና ጉዳይም የህፃናትን የብዙ ህፃናትን ተስፋ ለመቀጠል ነው። ሀርት ቱ ሀርት ከተባለ ድርጅት ጋር መልካም ስራ ለመስራት ገቢ ለማሰባሰብ ወደ አሜሪካ ተጉዟል። ሀርት ቱ ሀርት አዘጋጀው ኢቨንት የዲነር ኢቨንት አለ። ሀርት ቱ ሀርት ላይ አዶናይን ጨምሮ ያው መማር ቲክቶከር መማር እዩ ማረ ቤተሰቦች ሀርት ቱ ሀርት ግብረሰናይ ድርጅት ላይ ተሳትፈዋል። ለተሳተፉት ሁሉ ቴንኪዩ። በነገራችን ላይ በጎ ስራ ላይ የሚሳተፉ ሰዎች ሁሉ ቴንኪዩ እንላለን። አዶናይ ምን አግኝቶ ነው እኛን ለማስተማር የመጣ ወደ አሜሪካ? እንዴት ሞቲቬት ያደረገናል? እኛ ራሱ ነቅተናል የሚሉ ትችት የሚያቀርቡ ሰዎችም ነበሩ። እሱም ያው አነጋጋሪ ሆኖ ነበር። አዶናይ ሞቲቬሽናል ተናጋሪ ነው አይደለም? እንደዚህ አይነት ዝግጅት ማዘጋጀቱ ትክክል ነው ወይስ አይደለም? ማን ነውና ነው እሱ ይህንን የሚያስተምረን? ጀግና ነው። የራሱን ህይወትና ያሰባቸውን ነገሮች አሳክቷል። እሱም መስማት እፈልጋለሁ የሚሉ ክርክሮች ብዙዎች ናቸው። ራሱ ላይ ህይወቱን ቀይሮ ማሳየት የቻለ ሰው የራሱን ለምሳሌ ከክብደቱ ጋር የነበረው ከዲፕሬሽኑ ጋር የነበረውን ከነበረበት የኢኮኖሚክ ሁኔታ የነበረውን ብሎም ደግሞ የሚሰራውን ነገር በሀገር በዓለም ደረጃ የነበረውን ፕሬዘንስ ሰርቶ የቀየረ ብሎም ደግሞ ያንን ተናግሮ የመናገር ችሎታ ስላለው አነቃቃናል። ሲናገረን ፏፏ ያደርገናል ያሉ አሉ። ያው በሌላ በኩል አነቃቂ የተባሉ ሰዎች ላይ ብዙ የሚነሳ ቅሬታ አለ። አዶናይንም ጨረፍ አድርጎታል። በቃ እኛ ነቅተናል፣ አነቃቂ አያስፈልገንም። አሜሪካ ቁጭ ብዬ ስንት እኮ ፎከትና ችግር የምኖርበት ሁኔታው ራሱ ቢልና ቢላዋው ያነቃቃኛል። አንተ አታስፈልገኝም። ከኢትዮጵያ የተሰደድኩበት አላማ እንደዚህ ያደረገኝ የስደት መከራው ራሱ አነቃቅቶኛል። ጭራሽ አሜሪካ መተ አታነቃቃኝም፣ ኑሮው ራሱ አነቃቅቶኛል ያሉም አሉ። ደስ ያለ ሌላው ነገር ሰፖርት ሲያደርጉት የነበሩ ሶሻል ሚዲያ ላይ አለን። በቃ አዶናይ እንደ እንግዳ ነው። ያው አንድ ሰው ወደ ሌላም ሀገር እኮ ሲሄድ እንደ እንግድነትም አለ አይደል? እሱም አለ። ሰው የሚያነሳቸው ቅሬታዎችም በቃ ያበሳጫቸው ሰዎች ነበሩ። ብቻ ግን ሰው ሄዶ ሳፖርት ፍቅር የሚያሳየው ሰው ነበረ። ሰው ምን ይለኝናታል? እሰይ ያላችሁ ለአቤተኞች እሰይ እሰይ ተበላለ። እንግዲህ እንደዚህ አይነት ሞመንቶች የውድቀት ሞመንቶች አይ ቲንክ ይባላሉ በአብዛኛው አስተሳሰብ። but also this type of moments እግዚአብሔር የሚጠቀምባቸው ሞመንቶች ናቸው እኛን ለመፈተን። ያ that is good point ዞ በዚህ መልኩ ለመረዳት መሞከሩም አዶናይ ሲመክር ነበረ። የሆነ ጊዜ ችግር ሊገጥመን ይችላል፣ ምን እንዴት ምናምን እንዴት እናልፈዋለን ነው ዋናው ነገር እኮ። የምታወራው ነገር ኖረ መገኘት ነው አይደለም። በውድቀት የምታፍር ከሆነ ስኬታማ መሆን አትችልም። ልንገራችሁ፣ በውድቀታችሁ መኩራት አለባችሁ። የሚወድቅ ሰው ጀግና ነው። ልንገራችሁ፣ ውድቀት አያሳፍርም። ሆነው ሆነና በርካታ ህጻናት ታክመዋል። የገባችሁም ተዝናንታቸዋል። አልመጣም ያላችሁም ቀርቶባቸዋልም ወይ ቀርቶባቸዋልም። አዎ አንድ ለአንድ ናችሁ እስካሁን። ለማንኛውም አዶናይ የመች እንላለን። ጋሽ ጥበቃ ጋሽ ጥበቃ ጋሽ ጥበቃ ጋሽ ጥበቃ ባክህ መልስለት ለፈጣሪ ብለህ የወሰድከው ዕቃ። እሺ ብለው ደግሞ ካሙዙ ካሳ አዲስ አበባ ክፍለ ከተማ ገለመሌ ወክሎ ሊወዳደር ነው አሉ። እንዴት ነው አዲስ አበባ ህዝብ? እንዴት ነው ነገሩ? በቃ ዝም ብሎ የሆነ እውቀት የለሽ የማይረባ የለሽ ምን የለሽ ኮተታሜነሽ ዝም ብሎ በቃ መጥቼ ልምራህ የሚለው ነገር ላይ ተስማማለህ? ጉዳዩ እንዴት ነው?
ህዝባችን ወደፊት ቀን ይወጣለታል ብዬ ስጠብቅ እድሜ ለብልጽግና በየቀኑ ዘፈን ሊወጣለት ነው። ደህና ቢታጣ ይመለመላል ጎባጣ ማለት እኮ አሁን እኮ ነው። ዘንድሮ ከአቡዙ ካሳ ራሱ መጥቶ የሆነ ተወዳዳሪ ሆኖ ምናምን ሀ ብትሉት እኮ ስለ ፖለቲካ የሚለው ነገር የለም። ስለ ህዝብ አስተዳደር የሰማነው ነገር የለም። እንግዲህ እስካሁን ድረስ እውቀት አለኝ ህዝብ እመራለሁ ካለ ወጥቶ መከራከርና ሀሳቡ መስጠት ነበረበት። ሲያለቀልቅ ነው ያየ ነው ሲያለቀልቅ። ያ ደግሞ ማለቅለቅ የብልጽግና ነገር ነው። ካሙዝዬ ይመችሽ፣ ክፍለ ከተማ ልትወዳደሪ ነው አሉ። ከተማና ከተማን ሰብስበሽ ልታቀናበሪያቸው ነው አይደለ? እኔ እኮ ግራ ግብት ያለ ነገር ግን ወደፊት ውስጥ ገብተሽ የሚያጨበጭቡትን በሙዚቃ አቀናብረሽ በየቀኑ ልትለቂላቸው ነው ወይስ ከላይ ሆነሽ ያቀናበርሽው ሙዚቃ ስትለቂላቸው ከታች ፓርላማ ላይ ያሉት ሽሻቸውን ቅምቀማቸውን ይዘው እያሉ እንዲሁም ከእንቅልፍ ትቀሰቅሻቸዋለች። ለማንኛውም ግን ሳላደንቅ ካላልፍን ካሙዜ ብልጽግና ያው ራሱ ብቻ እወዳደርበታለሁ ያለውን ምርጫ አካሄዳለሁ እያለ ይገኛል። ያው በአማራ ክልል ምርጫ የለም፣ በትግራይ ክልል ምርጫ የለም፣ በአብዛኛው ኦሮሚያ ክልል ምርጫ የለም። ኦልሞስት በኦሮሚያ ክልልም ምርጫ የለም ማለት ይቻላል። እና የትኛው አካባቢ ተወዳድረው መንግስት እንመራለን አገር እንቀይራለን ምናምን እንደሚሉ አይገባኝም። ያው ቀልድ እንደያዙ የታወቀ ነው። በዚህ ቀልዳቸው ላይ ደግሞ እንደ ካሙዙ አይነት አቀናባሪ መጨመራቸው አሁን ገና ምክንያታዊ ሆኑ ብልጽግናዎች። ለማንኛውም እንደዚህ እየተባለ ነው። ማናየው የለም። ማይኬን ወርወር ያለው ብሏል። የሙዚቃ ስራዎችና በዘፈን ስራ የምናውቀው አቤል ሙልጌታ እንግዲህ ከዚህ በኋላ ከዘፈን ዓለም እንደወጣ ከዚህ በኋላ ዘፈን እንደማይዘፍን በሙዚቃ ዓለም ውስጥ ከዚህ በኋላ እንደማይኖር አሳውቁ። ሁላም ጌታን ባርኩልኝ፣ ስሙን ከፍ አድርጉልኝ። ሁላም ከዚህ በኋላ ዘፈኑ ዓለም ላይ የለሁም፣ ዳግም ዞር ብዬ አላየውም፣ ስሙ ይባረክ፣ ኢየሱስ ጌታ ነው። ድምፃዊ አቤል ሙልጌታ ያው ከቴዲ አፍሮ ጋር በፈጠረው ፉክክር ብዙ ትችትና ነቀፋ ሲደርስበት ነበረ። ማይኬን ወርወሬዋለው ብሏል። ይሄን የምታደርጉ ሰዎች ተጠንቀቁ። ፖፕ ያስተላለፉት መልእክት ነው። በተለይ ጦርነትን ከመጽሐፍ ቅዱስ ለመደገፍ የመጽሐፍ ቅዱስም የሚደግፈው ነው የኛ ጦርነት ብላችሁ የምትናገሩ ሰዎች ተጠንቀቁ እየተባላችሁ ነው። Un Dio che rifiuta la guerra, che nessuno può usare per giustificare la guerra. ወንድሞቼና እህቶቼ ይህ አምላካችን ነው። ኢየሱስ ክርስቶስ የሰላም ንጉሥ ነው። ጦርነትን ይቃወማል። ጦርነትን ፍትሐዊ ለማስመሰል የእሱን ቃል የምትጠቀሙ ልክ አይደላችሁም። ጦርነትን የሚሰብቁትን እሱ ጸሎታቸውን አይሰማም። እንዲህ ይላል፣ እንዲያውም በብዙ ጸሎት ብትደክሙም ጸሎታችሁን አልሰማም፣ እጃችሁ ላይ ደም አለና የሚል ትርጓሜ የሰጠውትን ንግግር አድርገዋል ማለት ነው። በሀገራችን በኢትዮጵያም በዓለም ላይ እየተካሄዱ ባሉ ጦርነቶች መጽሐፍ ቅዱስን በቃ ጦርነታችን ትክክል ነው ለማለት የሚጠቀሙበት አሉ። ሀገራችንም አብይ አህመድ እኮ እግዚአብሔር ነው ስልጣን ላይ ያስቀመጠውና እሱ ህዝቡን ቢፈጅም ድሮንም ቢለቅበትም ምንም ችግር የለውም አይነት የሚጫወቱ ሰዎች አሉ። እግዚአብሔር ነው ያስቀመጠው ብለው የመጽሐፍ ቅዱስ ጥቅስ የሚጠቅሱ ለእናንተ ነው እንግዲህ ይሄ። በተመሳሳይ በጣሊያን እናቶች የእስራኤልና የፍልስጤም እናቶች እንደዚህ እጅ ለእጅ ተያይዘው ልጆቻችን በጦርነት እያለቁብን ነው፣ ጦርነት ይቁምልን የሚል መልእክት እያስተላለፉ ይገኛሉ። ያው የምታዩት ሰላም ይውረድ የሚል ተቃውሞ ድምፅ ነው ማለት ነው። ልጆቻችን እያለቁብን ነው፣ ልጆች እየሞቱብን ነው፣ ጦርነቶች መቆም አለባቸው። ይሄ ነው እንግዲህ በኢትዮጵያስ እናቶች እያለቀሱ ነው፣ ልጆቻችን እያጣናቸው ናቸው የሚል እንደዚህ እናቶች ድምፃቸውን እያሰሙ ነው የሚገኙት። በሀገራችንም የምታውቁት ነው ያለው ጦርነት። ልጆቻቸው የሚነጥቅባቸው እናቶች በስስት ያሳደጓቸው ለቁም ነገር ይበቃሉ ብለው የሚጠብቋቸው ልጆቻቸው በግፍ በድሮን ጭምር የሚገደሉባቸው አቤት ባይም ያጡ ናቸውና ያው ጦርነት እያስከተለ ያለውን ነገርም ደግሞ በሌላ በኩል የሚቃወሙ እንደዚህ አይነት ሰዎች አሉ ለማለት ነው። ሁሌ ያው ጦርነቱ ተፋፋመ ቀጠለ፣ የሚገርም ቴክኖሎጂ እንደዚህ ነገር ያው የሰው መሞትና የእናቶች መሰቃየት፣ የህፃናት መሰቃየት ትዝ የሚለው ሰው የለም በአብዛኛው
ረስተነዋል። ለማንኛውም እነዚህ ነገሮች ዛሬ ያገኘኋቸው መረጃዎች ነበሩ። ወደ ዩቲዩብ ቤተሰቦቼ እስከዚህ ድረስ በተለይም የተከታተላችሁ ከልብ አመሰግናለሁ። ሁሌም ስለምታበረታቱኝ ስለምትከታተሉኝ አመስጋኝ ነኝ። ባላችሁበት መልካም ደስ የሚል ነገር ሁሉ እንዲሆንላችሁ እመኝላችኋለሁ። ባለንበት ሁሉ ሰላም ያሰማን። ሀገራችን ኢትዮጵያን ዳርዋን እሳት ማሏን ደግሞ ገነት አድርጎ ይጠብቅልን። ቸርቸር ያሰማን። አሽሩካ የምርጦች ምርጫ ነበርኩኝ ካለሁበት ስዊድን ስቶክሆልም። አመሰግናለሁ።